እልህ እሱ አሁን ሄርሜላን ቢያገባት ሩታ ደግሞ በእልህ ተነስታ ደስታን ብታገባው የሁለቱም ህይወት ተበላሽቶ ነው የሚቀር። ከማይወዱ ሰው ጋር እየተንከራተቱ መኖር ነው። ሩታ ራሱ እንዴት ትስማ? አንተ ያውሉ ነገር ከአብርሃም ራሱ ህይወት ውጪ ብለህ ያልካት ልጅ አሁን ደግሞ ተገልብጠ በተመሳሳይ እንዴት ነው ተመለሺ፣ ልክ አይደለም፣ እርምጃሽ ልክ አይደለም፣ ሐሳብሽ ልክ አይደለም ብለህ ስትናገራት እንዴት ነው የምትቀበለው? አሁን እኮ ያንተ እርምጃ በጣም ነው ግራ የሚያጋባው። እዚህም እዛም እያልክ ነው አንተ አሁን ግራ እያጋባህ ነው። ለምንድን ነው አንድ መስመር ላይ ማትይዝልኝ? እኔ ሁሌም ቢሆን የምቆመው ከእውነታው ጎን ነው። ገባህ አይደል? እውነታን ዛሬ ላይ አብርሃም ጋር ካገኘሁት እውነታን ከአብርሃም ጎን ሆኜ ያለውን ነገር ለማስተካከል ነው የምሞክረው። ገባ? አሁን ላይ ደግሞ ማለት ነው አሁን ላይ እኔ ከሩታም ጋር ችግር የለብኝም፣ ከአብርሃምም ጋር ችግር የለብኝም። አብርሃም ግን በዚህ ልክ እየለመነችው በዚህ ልክ እያለቀሰች ሴት ናት፣ እህት አለው፣ እናት አለው። እንዴት ልቦ አስቻለው? የፈለገ ልታስቆርጠው ትችላለች፣ የፈለገ እንዲጨክንባት ልታረገው ትችላለች። መጨከን ግን አልነበረበት። ይህ ትላንትና አስመሳይ የሚለው ስም ተሰጥቶኛል፣ ውሸታም የሚለው ስም ተሰጥቶኛል፣ ብዙ ስሞች ተሰጥተውኛል። ገባህ አይደል? እኔ ዛሬ ላይ ለሚሰጠኝ ስምና ነገ ላይ ለሚሰጠኝ ስም አይደለም የምጨነቀው። የእህቴ ህይወት ነው የሚያስጨንቅ። የእሷን ህይወት አስተካክዬ የእኔ ስም ቢበላሽ ምንም ግድ የለም። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑን። ያው ሰሞኑን ትንሽ እያስጨነቅናችሁ እንደሆነ ይገባናል። አንዳንድ ነገሮች ተፈጥረው አይታችኋልና እንግዲህ ምንም ማድረግ አንችልም። የቻልነውን እየሞከርን አለን እስካሁን ድረስ። ከዚህም በኋላም ሰላም እስኪወርድ ድረስ የምናስበው ነገር ሲሳካ ድረስ ያው ከመሞከር ወደ ኋላ አንልም። አዲስ ነገር ይፈጠራል ብለን እናስባለን ወደፊት። አሁን ግን ያለው ነገር ትንሽ ውስብስብ ስለሆነ ግራ ስለገባን እውነታው የቱ ጋር እንዳለ ግራ ስለገባን ትንሽ መረጋጋት አልቻልንም። ከራሳችን ጋር መሆን አልቻልንም። የምንፈልገውን ሰላም መፍጠር አልቻልንም። ምን ማድረግ እንዳለብን አላቅምና ትንሽ ይደብራል ያለው ነገር። ከዚህ በፊት አይታችኋል። በሄርሜላ በኩልም ለማስተካከል የሞከርኩት ነገር አለ። ቡቡንም አግኝቼው ብሩክንም አግኝቼዋለሁ። ብዙ ነገር ብቻ ለማስተካከል ሞክሬያለሁ እና ከዛም አልፎ ደግሞ የሩታን ሀሳብ ስለተረዳው አብርሽን አግኝታው ነበር ምናምን አይታችኋልና ያንን ነገር ደግሞ ለማስተካከል ሶሉሽን ለመፍጠር ያ ነገር እውነት እንዲሆን ወደ መልካም ነገር ለመመለስ ሀሳባቸው አንድ እንዲሆን ፈረንጁንም አግኝቼው ያለው ነገር እንዲያወራት ሩታን ምን አይነት ሀሳብ ነው እሷ ጋር ያለው የሚለውን ነገር በቃ ለማውራት ሞክሬያለሁ እና እንደሚስተካከል ምናምን አስቤ ነበረ። ግን ትንሽ ነገሩ ውስብስብ ነው። ምክንያቱም በአብርሃም በኩልም ስታዩ ነገሩ ትንሽ ከባድ ነው። ኦልሬዲ ሁሉ ነገር ጨርሷል። የሰርጋቸውን ቬሎ እስከ መምረጥ ድረስ ምናምን ብዙ ነገር እርምጃ ሄዷል አብርሽና ይሄ ነገር ደግሞ ሩታን እዚህ ጋር በጣም እያበሳጫትና እያስከፋት ስለሆነ በዛው ልክ ደግሞ ፍቅሯን ገልጻለት የምር ድጋሚ እወድሃለሁ አንተ ተበልጥብኛለህ ብላው ነግራው ይሄንን ነገር አብርሽ ሰምቶ ነው በቃ አመሰግናለሁ ብሎ ስለሄደ በጣም እልህ ይዟታልና ቤተሰቦቿ ደግሞ በነፈረንጁ በኩል ገኒም አይታቸዋል ደስታን እንድታገባው እና ደስታ አግብቷት ይዟት እንዴት ምናምን እያረጉ ነው። ብዙ ፕሮሰስ ጀምረዋል እና ነገሩ እንዲሁ ስታስቡት አንዳንድ ነገሮች የልህ ይመስላሉ፣ አንዳንድ ነገሮች ደግሞ በቃ እውነታ አላቸው እና የቱን ማስታረቅ እንደምንችል ግራ ገብቶናል። በዚህ በኩል ደግሞ ሽማግሌ ለማስገባት ሞከርን። በቃ ከባድ ነው ነገሩና በቃ ምንም ማድረግ አንችልም፣ ለፈጣሪ እንሰጣለን። ግን እኛ በቻልነው አቅም ለመሞከር እንሞክራለን እና ዛሬ ደግሞ በቃ አንዳንድ ነገሮችን አስበን መተናል። እኔም ዛሬ መጥቻለሁ አንድ ነገር አስቤ ማለት ሁሉም የወሰነበት ነገር ነው በአብርሽና በሩታ ጉዳይ። አሁን በተፈጠረው ጉዳይ ላይ በቃ ማስቀየም ያለብን ሰው እናስቀይማለን፣ ማስወጣት ያለብን ሰው እናስወጣለን። ምክንያቱም አሁን ላይ እዚህም እዛም እያሉ የሚሉ ሰዎች ናቸው አሁን ነገሩን እያሰፉ ያሉት። አብርሃም ጋር የሚሄዱ ሩታ ጋር የሚሄዱ በዚህ በኩል ደግሞ ሄርሜላ ጋር የሚሄዱ ምናምን ሰዎች ከሶስቱም ወሬ እየሰበሰበ ሶስቱም የሚያባሉ ሰዎች ናቸው አሁን ላይ ያሉት። ከነዛ ችግራችንን መቅረፍ ብንጀምር አሪፍ ነው ብዬ ስላሰብኩ ነው ዛሬ እዚህ ጋር የመጣሁት ማለት ነው። ምክንያቱም ትዳርን የመሰለ ነገር ማፍረስ በራሱ በጣም ትልቅ ነገር ነው፣ ትልቅ ከባድ ነገር ነው። የምሬ ነው የምላችሁ እና አብርሃምና ሩታ ያለባቸውን ነገር እናውቃለን፣ እንዴት እንደፈረሰ እናውቃለን። ያንን ነገር ደግሞ ሶሉሽን ለመፍጠር ሁላችንም በቻልነው መጠን ሁላችንም እየሞከርን ነው። በተለይ ደግሞ አሁን ሁሉም እዚህ ጋር እየለፋ ያለው ልጁ እንዳይጎዳ ነው። በአብርሽና በሩታ ማር ያለው ልጅ እንዳይጎዳ ነው። ሉሌ እንዳይጎዳ፣ ነገ ሜንታሊቲ እንዳይጎዳ ምናምን ጀስት በዛ ምክንያት ነው ይሄን ነገር እያደረግንም ያለ ነው። ሞር ደግሞ አብርሽና ሩታ አንድ ላይ እንዲሆኑ የበፊት ፍቅራቸው እንዲቀጥል ነው።
ግን ደግሞ ነገሩ እንደዛ ይሆነልን አይደለም። ለዛ ነው ቅድም ትንሽ ውስብስብ ነው ያልኳችሁ። ዛሬ እንግዲህ አቡሻን ጠርቼዋለሁ፣ የሩታን ወንድም ጠርቼዋለሁና ዛሬ ከሱ ነው የምጀምረው። ምክንያቱም እንደዚህ አይነት ነገሮች ሲፈጠሩ አሁን እኔ እሱ ግራ ያጋባኛል። የምሬ ነው የምላችሁ። ምክንያቱም የሆነ ሰዓት ሩታ ጋር ይዋለሁ፣ የሆነ ሰዓት አብርሃም ጋር ይዋለሁ። ገባችሁ? የሆኑ እኔ አንድም እሱ መሰለኝ እኔ አብርሃም ጋር ሩታ ጋር እየሄደ ወሬ እየነገረ ምናምን የሚያጣላቸው እሱ ነው መሰለኝ። ያው እኔ እርግጠኛ አይደለሁም፣ ግን ዛሬ በግልጽ ላወራው ፈልጋለሁ። በግልጽ ዛሬ ጠርቼዋለሁ። በግልጽ አውርቼው ምንድነው ከሩታ ህይወት የምትፈልገው? ምንድነው ከአብርሃም ህይወት የምትፈልገው? ወይ ከእህትህ ሁን፣ ወይ ደግሞ ከአብርሃም ወገን ሆነ፣ ወይ ደግሞ መሀል ላይ ሁለቱንም ሰላም ለማስፈጠር የሆነ ነገር ሶሉሽን ፈጥራ ስራ ነው ምለው እንጂ ጀስት የሆነ ነገር ሲፈጠር ሩታ ጋር ሄዶ የሆነ ነገር ይላል። ከዛውን ደግሞ ተመልሶ መጥቶ አብርሃም ጋር የሆነ ነገር ይላል። ይሄ ነገር ደግሞ በጣም ከባድ ነገር ነው። ምክንያቱም የሩታ ወንድም ሆኖ በዚህ ልክ እንደዚህ ማለት በጣም ከባድ ነገር ነው። እህቱ እዚህ ጋር በጣም ብዙ ነገር ውስጥ እየገባች ነው። ገባችሁ አይደለ? የሆኑ ታይም ላይ ለእህቱ ወግኖ ይነሳል። እህቴን ማንም እንዳይነካት ምናምን ብሎ ብዙ ነገር እንትን ይልና አይታችኋል። የሆነ ጊዜም አብርሃምና ሩታ ተጣልተው ቤት ወስደዋት ምናምን አብርሽን እንዴት እንዳደረጉት በምን መንገድ እንደመለሱት ምናምን እናውቃለን። ከዛ ደግሞ እንዴት እንደሆነ አናውቅም። ደግሞ ተገልብጦ አብርሃም ጋር ሄዶ ደግሞ ሩታን ሲወቅሳት ምናምን ልክ አይደለሽም ብሎ ደግሞ ሲያሳያት እናያለን። እና ይሄ ነገር ልክ ነው ወይ? ልክ አይደለም። በቃ ከአንዱ ወገን መሆን አለበት። ያንን ነገር ለማስተካከል ዛሬ ጠርቼዋለሁ። እየመጣ ነው። እንግዲህ ምንም ማድረግ አልችልም። ዛሬ መናገር ያለብኝን ነገር ሙሉ እናገረዋለሁ። ይቅርታ አድርጉልኝ ቤተሰቦቼ፣ እየመጣ ነው። ያ እሺ፣ መጥቷል። ሰላም አቡሽ፣ እንዴት ነህ? ሰላም ነው። ሰላም ነው። ዛሬ የትልቅ ጉዳይ ነው የፈለጉት። ምን ማለት ስራ ትቼ ነው የመጣሁት። አውቃለሁ፣ እንዳስቸገርኩ አውቃለሁ። ይቅርታ በጣም ለሱ። ግን ደግሞ በጣም አስቸኳይ ነው ምናምን ስላልከኝ ነው የመጣሁትና ምን እንደሆነ ብትነግረኝ ደስ ይላል። ማለት ስራህን ማስተወይ ስህተት ሊሆን ይችላል። ይቅርታ ብያለሁ ለሱ። ችግር የለውም። ግን ደግሞ ከስራ የሚበልጥ እዚህ ጋር በጣም የብዙ ሰው ህይወት እየተበላሸ ስላለ ለዛ ነገር ዋጋ መክፈልህ ኖርማል ነው ብዬ አስባለሁ። በምን ጉዳይ? ያው ሌላ በምንጠራህለው በአብርሃምና በሩታ ጉዳይ ነው እንጂ በእህትህ ጉዳይ ነው የጠራኸው ዛሬ። እና በጣም ብዙ ነገር እያየው ስለሆነ ያው የተፈጠረውን ነገር ለአንተ ማስረዳት እንግዲህ አይጠበቅብኝ፣ ሁሉን ነገር ታውቀዋለህ። በዚህ መሀል ያንተ እርምጃና ያንተ አካሄድ ያንተ ድርጊት እየተመቸኝ ስላልሆነ ዛሬ በኦዲየንስ ፊት ጠርቼ ላወራህ ነው የፈለኩት። እንዴት ማለት ምንድነው? በጣም ብዙ ጊዜ አይቻለሁ። ማለት እህትህ ናት፣ እህትህ ልናገራት እዚህ ጋር ምናምን አልፈልግም። በዛ በኩልም ደግሞ አብርሃምን ልናገሩ አልፈልግም። ግን አንተ ብዙ ጊዜ ለሩታ ወግነህ አይቻለሁ። እንደዛውም ደግሞ በተመሳሳይ ለአብርሃም ወግነህ ደግሞ ሩታን ስትወቅሳት አይቻለሁ። አሁን ደግሞ ሁለቱም መሀል ላይ ሆነ አብርሃም ጋር ምይክ ሩታ ጋር ምይክ ብቻ የሆነ ውስብስብ ነገር እያደረክ ነው። ገባ? እና አንድ እንደዚህ የመሆናቸው ሚስጥር አንተ ነህ ብዬ ስላሰብኩ ዛሬ ጠርቻለሁ። ማለት ይቅርታ አድርግልኝ እንደዚህ ስለ ምክንያቱም አሁን እንደዚህ ግልጽ ማውራት ካልቻለን ይሄ ነገር እየሰፋ ነው የሚሄደው። ምን አለ መሰለህ፣ እኔ አይተኸኝ ምናምን ነገር ሰምተኸኝ አታውቅም ይሆናል እንጂ ሁሌም ቢሆን እናገራለሁና እኔ ከሁለቱም ጎን አይደለሁም ስል ሩታ እህቴ ናት። ምን ጊዜም እሷ ምንም አይነት ነገር እንዲደርስባት አልፈልግም። ክፉን ነገር ሁሉ ከእሷ እንዲርቅ ነው የምፈልገው። አብርሃምም ቢሆን የሩታ ባልና የልጇ አባት ነው። መጥፎ ነገር እንዲደርስበት አልፈልግም። ነገር ግን ከአብርሃም ጎን ሆኜ ያኔ ሩታን ስናገራት የነበረው ሩታን አስተካኪ፣ ይሄ ነገር ልክ አይደለም እያልኩኝ የነበረው አንደኛ ለሩታ ለራሷ ጥቅም ነው፣ ሁለተኛ ደግሞ እውነታው አብርሃም ጋር ስለነበር ነው። በቃ ማስፈራራቷ ልክ አልነበረም። በቪዲዮ ማስፈራራቷ ምናምን አንዳንድ ነገራቶች ማድረጓ እዛ ጋር አብርሃምን አሁን ላይ አብርሃም ቆርጦ እንትን እንዲል እያደረገው ያለው ነገር እሱ ነው ብዬ ነው የማስበው። ምንድነው በተለይ እኔ እኮ ግራ እያጋባኝ ነው። አንተ አሁን ይሄ ነገር አሁን ለምሳሌ የሆነ ጊዜ ላይ ምን ተፈጠረ? ሩታና አብርሽ ተጣልተው ቤት ይዛችኋት ሄዳችሁ ካስታወስክ ያኔ ብዙ ማለት ተፈጥሯል በአብርሽና በሩታ ህይወት። ያኔ በጣም ብዙ ነገር በጣም ያለፈ እንትን አይኖ ያለፈ ነገር ነው። እርምጃህን ላሳይ ስለፈለኩ ነው ማለት ግልጹን ነው ማውራት ፈልገው። ምንም መደብቅ ነገር የለም። ኧረ ምንም። ስለዚህ እርምጃህን ላሳይ ስለፈለኩ ነው። የሆነ ሰዓት ላይ ሩታ ጋር ሆነ ብዙ ነገር እና አብርሃም ስታደርግ አቤልን ስታደርግ አይተናል። በተመሳሳይ ደግሞ ተመልሰ አብርሃም ጋር ሆነ ደግሞ
ለሩታ ስትወቅሳት ብዙ ነገር ስታረግ አይተናል። አዎ ግን እና አብርሃም ላይ ያረኩትን ሩታ ላይ አላረኩም። እንዴት ታደርገዋለህ? እህት አይደለች እንዴ? ግን ሴራ ልጠነስስባት ደግሞ ትችላለህ። አልጠነስስ መቼም ላረገው አልችልም እንዴ። ሲጀመር አንተ ማን ሆነህ ነው በእህቴ ጉዳይ እንደዚህ ልትናገረኝ የምትችለው? ለምንድን ነው ማልናገረው? አይደለማ እኔ እኮ ማለት ነው ለእህቴ ያኔ ስንት ነገር ያረኩኝ ሰው ነው። ገባ? ከማንም በላይ ለእህቴ የቆምኩ ከሀገር እየሄድኩኝ የት ዟያ አንዴ ቡታጃራ ምናምን ሲሄዱ እኮ እዛ ድረስ እየሄድኩኝ ስንት ነገር ለማስተካከል እየሞከርኩ የነበርኩ ሰው ነው። ገባህ? ስራዬን ትቼ ስመኝ፣ ይኸውልህ እኔን ስመኝ አንዴ። ገባህ? ቀድመህ እኔን አስጨርሰኝና ከዛ በኋላ ማውራት የምፈልገውን ነገር ታወራለህ። እኔ ያኔ ይኸውልህ እንደዚህ ነገር ለእህቴ አድርጌያለሁ ብዬ ማውራት አልፈልግም ነበር። ዛሬ ላይ ስላስገደድከኝ ነው እንጂ ገባህ? ከማንም በላይ እህቴ ስትጎዳ፣ ሩታ ስትጎዳ አንዴ ዞራችሁ ያላያችሁ ሰዎች፣ እሷን ዞራችሁ ያላያችኋት ሰዎች፣ ከአብርሃም ጎን ምናምን ስታሽቃብጡ የነበራችሁ ሰዎች ዛሬ ላይ መታችሁ ማለት ነው እኔን ልትናገሩኝ አትችሉ። ምንም ሞራሉ ራሱ አይኖራችሁ። ገባህ አይደል? ትላንትና እኔ እንደዛ እየለፋው በነበረበት ሰዓት እኔና ኖቤል ወንድሜ ሆነን ስንት ነገር ስናሳልፍ ስራችንን ጥለን ገባህ? በጣም ብዙ ስራ ነው የተበላሸብን። በጣም ብዙ ኮንትራቶችን ያመለጡ እነዛን ስራዎች ጥለን ግን እዚህ ጋር ለእህታችን ብለን ስንቆም አንዳችሁ አልነበራችሁ። ዛሬ ላይ መታችሁ እኛን የመናገር ምንም ሞራል የላችሁ። እኔ ማለት ነው አንተን እንድናገር ያስገደደኝ እዚህም እዛም ማለት ነው። ገባ አይደለ? እኔ ለእህትህ ዋጋ አልከፈልክም አላልኩም። ዋጋ መክፈል ግዴታ ነው። እህት አይደለች እንዴ? ግን ደግሞ አሁን እየተበላ አንሺ ዋጋ ከፈልክለት። ያ ዋጋ የከፈልክለት ነገር እኮ አሁን ፍሬውን እያየ ነው አይደለ? ከአብርሃምና ከሩታ ህይወት ምን አይነት ነገር እየተፈጠረ ኦዲየንስ እያየ እንደሆነ ታውቃለህ አይደለ? ይሄ ነገር የተፈጠረው ደግሞ ማለት ነው ስምኝ፣ ከሩታ ሄጄ ያናገርኳት አይደል? ማንም ኦዲየንስም ሁሉም የሚያውቀው ነገር ነው አይደለም? አንተ ቅርብ ላይ ያለው ሰው ይቅርና ሁሉም ሩቅ ራሱ ያሉ ሰዎች የሚያውቁት ነገር ነው። ሩታን ሄጄ ለምኛታል። የምታረጊው ነገር እየሄድሽበት ያለሽው ነገር ነገ ላይ ይጸጽትሻል። ተይ ሩታ፣ አሁን ላይ ስለማታገናዝቢ ነው። እባክሽ ስሚኝ። የልጆች ወሬ ሰምተሽ እነሱ ወጣትነት ይዟቸው ነው እነ ኖቤል ምናምን የእነሱን ወሬ ሰምተሽ እዚህ ጋር መጥተሽ እንትን አትበይ፣ ይቆጭሻል እያልኳት እየነገርኳት ያኔ አልሰማም ስትለኝ እኔ በቃ እማሰማኝ ከሆነ እህቴ እንደ ታናሽ እህት እኔን መስማት መቻል ነበረባት። እማሰማኝ ከሆነ እኔ በቃ እንደፈለገች ትሁን ብዬ ነበር የራኩት። እሷ ራሱ ሩታ ራሱ እንዴት ትስማ? አንተ ያ ሁሉ ነገር ከአብርሃም ራሱ ህይወት ውጪ ብለህ ያልካት ልጅ አሁን ደግሞ ተገልብጠ በተመሳሳይ እንዴት ነው ተመለሺ፣ ልክ አይደለም፣ እርምጃሽ ልክ አይደለም፣ ሀሳብሽ ልክ አይደለም ብለህ ስትናገራት እንዴት ነው የምትቀበለው? አሁን እኮ ያንተ እርምጃ በጣም ነው ግራም ያጋባው። እዚህም እዛም እያልክ ነው አንተ አሁን ግራ እያጋባን ያለው። ለምንድን ነው አንድ መስመር ላይ ማትይዝልን? ይኸውልህ እኮ ልንገርህ፣ በቃ እኔ ሁሌም ቢሆን ለአንተም አሁን አንተ አዲስ ስለሆንክ ስላልሰማህ ልንገርክ በኦዲየንስ ፊት ማለት ነው። እኔ ሁሌም ቢሆን የምቆመው ከእውነታው ጎን ነው። ገባህ አይደል? እውነታን ዛሬ ላይ አብርሃም ጋር ካገኘሁት እውነታን ከአብርሃም ጎን ሆኜ ያለውን ነገር ለማስተካከል ነው የምሞክረው። ገባህ? አሁን ላይ ደግሞ ማለት ነው አሁን ላይ እኔ ከሩታም ጋር ችግር የለብኝም፣ ከአብርሃምም ጋር ችግር የለብኝም። አብርሃም ግን በዚህ ልክ እየለመነችው በዚህ ልክ እያለቀሰች ሴት ናት፣ እህት አለው፣ እናት አለው። እንዴት ልቦ አስቻለው? የፈለገ ልታስቆርጠው ትችላለች፣ የፈለገ እንዲጨክንባት ልታረገው ትችላለች። መጨከን ግን አልነበረበት። ህይወት አይደለ እንዴ? ህይወት እንዴት አይጨክንም? በቃ እንግዲህ በልጅ ተሳስረዋል እኮ። እንዴት ነው አንተ? ይኸውልህ ኖርማል እኮ በልጅ ባይተሳሰሩ ይሄ የትንሽ ጊዜ እንትን ቢሆን ምናምን ችግር አልነበረውም። ገባህ? ነገር ግን በልጅ ተሳስረዋል፣ ትዳር መስርተዋል። ይሄ እኮ የልጆች ቃቃ ጨዋታ አይደለም። አንዴ ተመሰረተ ከዛ አንዴ ይፈርሳል ምናምን የሚባለው ገባህ? አብርሃምም አሁን ላይ ማለት ነው እልህ ይዞት ምናምን ነው የሚሆነው እንጂ በእልህ ደግሞ ይኸውልህ በእልህ እሱ አሁን ሄርሜላን ቢያገባት ሩታ ደግሞ በእልህ ተነስታ ደስታን ብታገባው የሁለቱም ህይወት ተበላሽቶ ነው የሚቀረው። ከማይወዱ ሰው ጋር እየተንከራተቱ መኖር ነው የሚሆነው። ገባህ? አሁንም ድረስ በጣም ነው የሚዋደዱት ሁለቱ። ሁሉም የሚያውቀው ነገር ነው። ይሄን ደግሞ ማለት ነው እሱን እኛ አናቅም። ይሄንን ነገር ነው እኔ ለማስተካከል ከሁለቱም ጎን እየሆንኩ ያለው። ከሁለቱም ጎን ስሆን ደግሞ እዚህም እዛም እያልክ አንተ ነህ እንትን የምትለኝ ማን ስለሆንክ ነው አንተ? ምንም የምታውቀው ነገር እኮ የለም። እኔ የማረገውን ነገር ይኸውልህ ካሜራ ይዤ ስለማላረግ ነው። እያየን አይደለ እንዴ? ያው ኦዲየንስ ራሱ ትንሽ ነገር እኮ ነው የምታየው። ይኸውልህ ካሜራ ላይ የምታየው ትንሽ ጥቂቱን ከማረጋቸው ጥቂቱን ነገር እኮ ነው።
በውስጥ እኔ ስንት ነገር ሞክሬያለሁ። ልትሞክር ትችላለህ። እኔ አልሞከርክም አላልኩም። እስቲል ነው እኔ አልሞከርክም አላልኩም። ልትሞክር ትችላለህ። ግን ደግሞ ይኸውልህ ብታደርጊትን ብታደርግ ኖሮ የሆነ ነገር ፍሬ እናይ ነበር። ገባ አይደለ? ፍሬው ምንድነው? አሁን እያየን ያለነው ነገር አብርሃምና ሩታ በጣም ጭራሽ ሌላ ሪስክ ውስጥ እየገቡ ነው። ላይገናኙ ለዘላለም ላይገናኙ እየተለያዩ ነው ያሉት። ገባ አይደለ? እኮ ይኸውልህ የዚህ ደግሞ ምክንያት ምን እንደሆነ ታውቃለህ? አንደኛ ወጣትነታቸው ነው። በቃ ይሄ ልጅነት ያጠቃቸዋል። ሁለተኛ ነገር ደግሞ ማለት ነው አካባቢያቸው ላይ የሚያንዣብቡ እሾህ የሆኑ ሰዎች አሉ። ገባ? ከሁለቱም ጎን አሁን ብሩክን ባለፈው አውርቼው ነበር። በጣም የወረደ አስተሳሰብ ነው ያለው። እኔ አብርሃምና ሩታን አንድ እናድርግ ስል እሱ ደግሞ ሌላ ነገር ያወራል። ልክ እንደዚሁም ማለት ነው በሩታ ጎንም ሆነው ነገራቶችን ለማበላሸት የሚጥሩ አንዳንድ ሰዎች አሉ። ተረዳኸኝ አይደል? እሱማ ግልጽ እኮ ነው። ስለዚህ እነዚህን ሰዎች ማለት ነው እኔ ብቻዬን ላስወግድ አልችልም። አንድ ሰው አይደለም 4 5 6 7 ሰው 8 ሰው ነው። ገባ? እነዚህን ሁላ ሰዎች ደግሞ እኔ ብቻዬን መቋቋም አልችልም። የ8 ሰው ሐሳብና የአንድ ሰው ሐሳብ የትኛው ነው የሚያመዝነው? አንተ ራሱ ስታስበው አቡሽ ይኸውልህ ስማኝ፣ እኔ አሁን እንድትናደድ ምናምን አይደለም። ገባ አይደለም? በጣም ያናደድ እንጂ እዚህ ጋር ይኸውልህ አሁን የሰው ህይወት እየተበላሸ ነው ያለው። አንተ ስለ ሉሌ ራሱ የምትጨነቅ ቢሆን ኖሮ ስለ አብርሃምና ስለ ሩታ ልጅ የምትጨነቅ ቢሆን ኖሮ ይሄንን ነገር ትገነዘባለህ። ሰማኸኝ አይደለ? አሁን ወይ ከአብርሃም ሆነ አብርሃምን ለማስተካከል ሞክር፣ ወይ ደግሞ ሩታ ጋር ሆነ እህትህን ለማስተካከል ሞክር። አንዱን ሰው አሁን አንድ ነገር ልጠይቅህ አንተ። እሺ መጣህልኝ። መናደድኝ ተው። በጣም የሚያናድ ነገር ነው ያረከው። በጣም የሚያናድ ነገር ነው ያወራኸው። ግን እሱን ወደ ጎን እናርገውና እኔ ከአንድ ሰው ሆንኩኝ። በቃ መቼስ እህቴን ነው የምመርጠው። እህቴና ልጇን ልዑሌን መረጡ። ገባህ? ከሁለቱ ጎን ሆንኩኝ። ከእህቴ ጎን ሆንኩኝ። ከእህቴ ጎን ሆኜ አብርሃም እንዴት ነው ልመልሰው የምችለው? ገባህ? ከሁለቱም ጎን ግን ከሆንኩኝ አብርሃምም የተሳሳተው ነገር ይህንን ነገር ተሳስተሃል፣ ይህንን ነገር አስተካክል እያልኩኝ ሩታንም ደግሞ ገባህ ይህንን ነገር አስተካክል እያልኩኝ ካልሆነ እንዴት ነው ላስተካክል የምችለው? በአንዱ ወገን ብቻ ቆሜ አቡሽ ይህንን ብቻ መልስልኝ። እሱ ሊከብድ ይችላል፣ ግን ደግሞ ማለት ነው ለሰው መፍትሄ ትሰጣለህ። አሁን ሩታ ጋር መቆየት አንተ ለሰው መፍትሄ ትሰጣለህ። ኢቨን እንኳን ደስታን እንዳታገባው ታደርጋለህ ቢያንስ። ገባ አይደለም? እቺ ልጅ አሁን ነገ ከነገ ወዲያ አሁን እንዳልከው ቅድም እንዳልከው ደስታን አግብታ ደስታን ስታገባ መቼም ዝም ብላ አትኖርም። ልጅ ትወልድለታለች፣ ብዙ ነገር አለ። አስቡ እንግዲህ ከሩታ አልፎ ደግሞ የማይ ህይወት ሊበላሽ ነው፣ የደስታ ህይወት ሊበላሽ ነው። እንደዚህ አይነት እርምጃ ውስጥ ከመግባት በፊት አንተ ሩታን አረጋጋት፣ ይሄ አይነት ውሳኔ እንዳትወስን አርጋት። ከዛ አብርሃም ደግሞ ያለውን ነገር እዛ ጋር ደግሞ በመተባበር እዛ ጋር ደግሞ ያለውን ነገር እናስተካክላለን እንጂ አብርሃም ጋር ሄዳ አብርሃም ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም፣ ሩታ ጋር ሄዳ ይሄ ነገር ሄርሜላ ጋር ሄዳ እንደዚህ ስትል ሰው እንዴት ነው የሚረዳ? አንተ ራሱ ስታስብ ኢማጂን አድርገው እስኪ። ለስምህ ራሱ ጥሩ አይደለም። ገባ አይደለም? ለዛ ነው ዛሬ አክብሬ ጠርቼ እንደዚህ እየተናገርኩ ያለሁት፣ ስለማከብርህ ነው። የሩታ ወንድም ስለሆንክ ስምህ ራሱ እንዳይበላሽ ነው። እዚህም እዛም የሚለው ስም እንዳይሰጥ ስለፈለኩኝ ዛሬ በግልጽ ላወራ ነው። ግን ይኸውልህ እኔ ትላንትና አስመሳይ የሚለው ስም ተሰጥቶኛል፣ ውሸታም የሚለው ስም ተሰጥቶኛል፣ ብዙ ስሞች ተሰጥተውኛል። ገባህ አይደል? እኔ ዛሬ ላይ ለሚሰጠኝ ስምና ነገ ላይ ለሚሰጠኝ ስም አይደለም የምጨነቀው። የእህቴ ህይወት ነው የሚያስጨንቀኝ። የእሷን ህይወት አስተካክዬ የኔ ስም ቢበላሽ ምንም ግድ የለብኝ። ገባ? አንተ ምናልባት የቤተሰባችን አካል ስላልሆንክ ላታቀኝ ትችላለህ እኔም በደንብ ገባ? እነ ኖቤል ግን በደንብ የሚያውቁኝ ሰው ነኝ። እኔ ለቤተሰቦቼ ነው የምኖረው። የእነሱን ህይወት ተበላሽቶ የኔ ስም ጽድት ያለ እና የጸዳ ከሚሆን የእነሱ ህይወት ተስተካክሎ የኔ ስም ቢጠፋ ነው የሚሻለኝ። ገባ? እዚህም እዛም ማለት አይደለም፣ ከዛም ሌላ ልባል እችላለሁ። ምንም ግድ አይሰጠኝም። ነገር ግን የሩታን ህይወት ማስተካከል የማይቀር ነገር ነው። በቃ ይሄንን ነገር አስረግጬ ነው የምነግርህ። ማስተካከል አይውላ አንድ ወር፣ አንድ ቀን፣ አንድ ወር፣ አንድ አመት፣ አመታትም ሊፈጅ ይችላል። ማስተካከል ግን የማይቀር ነገር ነው። ግን ያኔ ሄርሜላና ደስታ እንዳይጎዱ ነው አሁን ላይ እየተናገርኩኝ ያለሁት። ተረዳኸኝ? እሺ ተረዳው። ግን ማለት ነው አንድ ነገር ልንገርህ፣ አንተ የሩታንና የአብርሽን ህይወት ማስተካከል የምትጀምረው ከማን እንደሆነ ታውቃለህ? ከወንድምህ ከኖቤል ነው። እንደዛ ጭራቅ ሆኖበት አብርሃም ላይ አብርሃምን እንደዛ ጠልቶት እንደዛ ከሩታ ህይወት እያስወጣው እንዴት ነው አንተ ሩታና አብርሽ ልታስታርቃቸው የምችለው? ገባ? ስለዚህ አንድ ራስ መቅረፍ ያለብህ ከቤተሰብ ነው፣ ከኖቤል ነው። አንድ ራሱ ችግሩን መቅረፍ ያለብህ
ችግር የለውም። በቃ እኔ ማስተካከል ያለብኝን ነገር ማለት ነው እንደዚህ አንተ እንደዚህ ነገር አስተካክል ምናምን ስላልከኝ አይደለም ማስተካከል፣ በራሴ መንገድ ማስተካከል ያለብኝን ነገር አስተካክላለሁ። ኖቤልንም አይተኸው አታውቅም ሰሞኑን ገባህ አይደል? የለም በቃ ነግሬው ያለውን ነገር እኔ እንዳስተካክል ተውልኝ ብዬው ነው የጠፋው። ቢመጣም ደግሞ ጸባዩን አስተካክሎ ጸባዩን አሻሽሎ ገባህ የማገናዘብ ሁኔታው እልሁም ምናምን ትቶ ነው የሚመጣው። ማስተካከል ያለብኝን ነገር ግን እኔ እንደ ታላቅ ወንድም ሁሉንም ነገር ማስተካከል ይሆናል። አንተ ስላልከኝ አይደለም አክብረ ስለጠራኝና ስላወራኝ አመሰግናለሁ። እንደዚህ ግን ሁለተኛ እንዳትል አይባልም። እሺ ስማ በቃ እሺ እሺ ቤተሰቦች አይታችኋል እንግዲህ የሰውን ህይወትም ለማስተካከል ስትሉ አንዳንድ የሰው ፊትም ማየት አለ። ገባችሁ አይደለ? እሱ የተረዳበት መንገድ ሌላ ነው፣ እኔ ማወራው መንገድ ሌላ ነው። አሁን እሱ የወንድምነትን ድርሻ ያልተወጣ ምናምን ያልኩት መስሎታል። እኔ እንደዛ አይደለም ያልኩት። ኢቭን እንኳን አሁን ስለ ኖቤል ሳወራው ራሱ ያለውን ሰምታችኋል። እስኪ ፍሬውን እናየዋለን። የምር አሁን እንደዚህ አድርጎት ከሆነ ስለ ሩታ በዚህ ልክ ለፍቶ ከሆነ አቡሽ በዚህ ልክ ለፍቶ ከሆነ የምሬ ነው የምላችሁ ፍሬውን እናየዋለን። ምክንያቱም የሰው ልጅ በሰራ ልክ የሚታይ ፍሬ አለ እኮ ያኔ እስኪ እውነታው ምን እንደሆነ እናያለን። የምሬ ነው የምላችሁ። እኔ በቃ መናገር ያለብኝን ማድረግ ያለብኝን ነገር አድርጌያለሁ። ሁለቱም ጋር እየሄደ እዚህም እዛም እያለ ነገሩን ማስፋፋት የለበትም። በዚህ ልክ አውርቼዋለሁ። ማውራቴን ግልጽ አድርጌ ነግሬዋለሁ። እንግዲህ ይኸው አይታችኋል። የሚያደርገውን ነገር ያርግ። ፍሬውን ግን እናያለን። ገባችሁ አይደለ? ፍሬውን እናያለን። ለማንኛውም መልካም ጊዜ ይሆንላችሁ። ኔክስት እንገናኛለን።